ጥሪ አድርጌ ነው ይሄንን ቃል መጠይቅ ለማዘጋጀት ያሰብኩትና እንደዚህ አስቸኳይ ጥሪውን ተቀብለ በቀደም ሲል በተከስኳቸው ጉዳዮች ላይ በዋናነት ተጀመረ በተባለው ንግግር ዙሪያ ስላለው ሁኔታ አጠቃላይ አስተያየትና አንዳንድ ነገሮችን ለመግለጽ ፈቃደኛ ሆነ በመምጣት ተመልካቾች ስም ከልብ ነው ማመሰግነው እኔም በጣም ነው ማመሰግነው መሳይ ስለጋበዝከኝ በጣም ኢምፖርታንት የሆኑ አስፈላጊ የሆኑ አንገብጋቢ ጥያቄዎችም አንድ ላይ ተደራርበው መጥተዋል የሚል እምነት ስላለኝ ነው እኔም ፈቃደኛ የሆንኩት ውይይቱን ብቻ ሳይሆን እዛ አገር ውስጥ በአዲስ መልኩ በተለያየ አቅጣጫ የመጡ ያሉ ኩነቶች አሉ አማራ ህዝብ ትግል ላይ ተጽዕኖ ማሳደር የሚችሉና እነዚህ ጉዳዮች በጣም አሳሳቢ ናቸው የሚል እምነት ስላለኝ ነው በፈቃደኛ ሆኜ የመጣሁት አንድ ጉዳይ ላይ ብቻ አይደለም ማለት ነው እንግዲህ አቶ አንዳርጋቸው ሁሌ እንደምናረጋው አንዳንድ ወቅታዊ ክስተቶችን መነሻ አድርገን ከፖለቲካው አንፃር የምንቃኝበት ነው አብይ ያው እንደተለመደው የኮሪደር ልማት የሚለውን አጀንዳ ይዞ ወደ ጅማ በመሄድ ጅማ ብቻውን አይደለም ሄደው ነባር የኦህዴድ ሰዎችም ተያይዘው ነው የሄዱት ምናልባት የነሱም ተሰባስበው አንድ ላይ መታየት የነጁነዲን ሳዶ ጨምሮ ሌሎችም ነባር የኦህዴድ አመራሮች በአንድ ላይ ነው ወደ ጅማ ያመሩትና ምንድነው ከዚህ ጀርባ ያለው ነገር የሚለውንም ለናነሳ ከቻለን አላቅም ግን እዛ ሄዶ የተናገራቸው ብዙ ነገሮች አሉ ተመሳሳይ ስለሆኑ አንስተን ለመወያየትም የሚያስችሉ አይደሉም ግን አንድ ነገር አንስቷል 15000 የጅማ ነዋሪዎች ቤታቸውን አፍርሰናል ካሳ ግን አልጠየቁንም ይሄንን የሌላው የኢትዮጵያ ህዝብ ትምርት አድርጎ ሊወስደው ይገባል ወደ 1000 መቃብር ቦታ ስናፈርስም ምንም የተመጣ ተቋሞ የለም ስለዚህ የጅማ ህዝብ ቤቱን ስናፈርስ ለልማት ነው ሰየው እናንተ ከፈለጋችሁ ጥሩ ነገር እናመጣለን ብላችሁ ካሰባችሁ ምንም ችግር የለም ብለው ቤቱን ያለ ካሳ አፍርሰንበታል አለ አብይ አህመድ መነጋገሪያ ሆኗል መነጋገሪያ የሆነበት ምክንያት ላለፉት 2-3 ወራት የጅማ ህዝብ ሮሮ ሲያሰማ ነበር ለኛም ጭምር ያለ ካሳ ቤታችን እየፈረሰብን ነው በጣም ከፍተኛ ሰቆቃ ላይ ያለነው ትልቅ የህዝብ ቅሬታ ስንሰማ ነበር ከጅማ አሁን ሁሉ በፍቃደኝነት የሆነ ፍቃደኝነት የመጣ ማፍረስ እንደሆነ ለመግለጽ ነው እንግዲህ አብይ የሞከረው ምን ማለት ነው እንደው በዚህ ደረጃ የህዝብ ንቀት ወዴት ያደርስ ይሆን እንደው አቶ አንዳርጋቸው እኔ በበኩሌ መቼም አሁን ከምናነሳቸው ትልልቅ አጀንዳዎች አኳያ ሲታይ እንደዚህ አይነቱ በቅጥፈት ላይ ተመሰረተ ያለው የተራዱርዬ ስራ ነው ጠቅላላ አርጊ መመለከተው እንደ አይነት ንግግር ትልቁም ነገር ነው ብለን ቦታ ሰተን ደጋግሞ ያደርገዋልና እሱ ቦታ እየሰጠን ጊዜያችንኛ ማጥፋት ያለብን አይመስለኝም በጣም ግልጽ የሆነ ነገር ነው ማንኛውም ሰው ማንንም ሰው ብዙ ንብረት ያለው የሚሆን በተለይ ደግሞ ምንም ንብረት የሌለው በተለይ በድህነት አረንቋ ውስጥ የሚኖር ሰው እንኳን ቤትን የሚያክል ነገር አንድ ድስት ወይ አንድ ስራ ሲሰበርበት ምን እንደሚሰማው እናውቃለን አንዲት ፍየል ስጠፋበት ምን እንደሚሰማው እናውቃለን ስለዚህ ይሄ ወዶ ያለ ምንም ካሳ የታፍርስልን ምናምን ብሎ የሚናገረው ነገር ከቁም ነገር ቆጥረን እሱ ላይ ጊዜ ማጥፋት አለብን በያላስም ያለው በቃ የጥጋብና የእብሪተኛነት እና የጋጠ ወጥነት ጥግ ነው የሚያሳየው በህዝብ ለቅሶ በህዝብ ስቃይ የሚቀልድ ፍጥረት እንደሆነ ኢትዮጵያ ላይ የነገሰው ሰው ነው የሚያሳየን ያለው እዚህ በላይ ጊዜያችን ባናጠፋበት ምክንያቱም በየጊዜው ነው የሚሰጥ ያለው ሰው ሲሞት ጥላ የሚሆን ዛፍ ተክላለሁ ብሎ እስከመናገር ድረስ ሰዎች በሚሞቱበት ሰዓት ላይ ሀዘን መግለጫ ከማውጣት እንዲህ ብሎ የሚናገር ሰው ነውና ያልሰጠን በድግሩ ያልሰጠን አጀንዳ አለ ወይ ወጣ አጀንዳውን ተከትለን ጊዜ ማጥፋት አለብን በያላስብም እኔ ያለ ምክንያት አላነሳውትም ሱማ አዲስ ነገር አይደለም በየከተማው እየሄደ አምፖል በሰቀለ ቁጥር በቴሌቪዥን እየመጣ ማብራሪያ የሚሰጥበት ሁኔታ በርግጥ ለሱ አልሰለቸውም ህዝቡ ግን በተለያየ መልኩ መረጃዎችን ለመሰብሰብ በመናደርግበት ጊዜ ህዝቡ እሱን መመልከት እስከመጠየፍ ቴሌቪዥን መክፈት እስከመጠየፍ የደረሰበት ሁኔታ ነው እንግዲህ ህዝብን
የልብ ትርታ ማዳመጥ የቻለ አይመስለኝም ለማን እንደሚያስተላልፍ ለማን እንደሚናገርም ግልጽ አይደለም እነዛ 15000 ሰዎች ቤታቸውን አፍርሰው ጎዳና ላይ ወጥተው የተሰቀለ አምፖል በማየት የሚረኩ ከሆነ እንግዲህ በዚህ ደረጃ የኢትዮጵያ ህዝብ ምናልባት የሞራል ዝቅታ ላይ ነው የሚገኘው ብለን እንድንደመደም የሚያደርግ ነው በዚህ ደረጃ አብይ በገለጸ መልኩ የጅማ ህዝብ እያሰበ ከሆነ ለማንኛውም አቶ አንዳርጋቸው እንዳልከው ይሄንን እንለፈውና የትግራይ ሁኔታ እንዴት እየተከታተልክ ነው ዛሬ በመቀሌም እነ ደብረጽዮን ሰልፍ አድርገዋል አሻፈረኝ ብለው ሰሞኑን ሰልፍ እናደርጋለን ብለው የጀነራሎቹን ጉባኤ ማጠናቀቂያ አስመልክቶ እሱን ለመደገፍ ሰልፍ እንጠራለን ሲሉ ጊዜያዊ አስተዳደሩ ከልክሎ ነበር ግን የለም ብለው ወጥተዋል ዛሬ ሰልፍ አድርገዋል በሰልፋቸውም ብዙ ነገር ነው የጠየቁት የትግራይ ሁኔታ ምን ይሆነ ነው ህዋት ወርዶ ዛሬ እንደ አሜባ የተለያየ ቦታ ተሰነጣጥቆ እርስ በርሱ የሚፋጭበት ሁኔታ ያለ ይመስላል ጀነራሎቹም በአንድ ፔጅ ላይ ወይ በአንድ ገጽ ላይ አይደሉም ያሉት የተወሰኑት በዚህ ሂደት የተስማሙ አይደሉም የትግራይ ሁኔታ እንዴት ያያየው ነው ባጭሩ መግለጽ ከተቻለ እንግዲህ ምን መሰለህ ከዚህ በፊት ለመግለጽ እንደሞከርኩት ትኩረት የሚጠይቁ ነገሮች አሉ ስራ ተተሰራ ሁሉ ቦታ መበተን አትችልም አሁን ይሄ ጠቅላላ ስራ ኢትዮጵያ ውስጥ የሚሆነው ነገር ትግራይ ውስጥ የሚሆን በሌሎች ኢትዮጵያ ክፍሎችም የሚሆኑ ማዕከላዊ መንግስት የሚሰራቸው ቀጠናዊ የሚሆን ዓለም አቀፋዊ ሁኔታው በሙሉ ከአማራ ትግል አንፃር ነው የሚመለከተው የአማራ የህልውናን ትግል በተመለከተ ምን ተጽዕኖ ሊያሳድር ይችላል ከሚል አኳያ ነው መመረምረው ኮርስ ለትግራይ ውስጥ ያለው ሁኔታ ከዛ አኳያ ወደ ኋላ የሚመጣበት አንድ በጣም በጥንቃቄ መያዝ መታየት ያለበት ነገር አለው እሱ ላይ በደንብ ውይይት ማድረግ ይገባናል ቀደም ያነሳው አጀንዳ ከተለያዩ መንግስቶችና መንግስታዊ ያልሆኑ ድርጅቶች ጋርም የአማራ ፋኖ ህዝባዊ ድርጅት ያደረገው ውይይትም ሌላው ጉዳይ ነው ከዛ አንፃር የሚታይ ነገር ስላለው ብቻ ነው እዛ ውስጥ ያለው የኃይል አሰላለፍ ምን ይመስላል ወዴት እየሄደ ነው የሚለውን ነገር ደመተንተኑ የሚገባው ከዛ በተረፈ አሁን ያልከው ጉዳይ እኔ ብዙም የሚመለከተኝ አይደለም ያለው ትግራይ ውስጥ ነው የሚሆነው ከመንግስት ጋር ፍጥጫ ውስጥ ገብተዋል ከመንግስት ጋር ፍጥጫ ውስጥ የገባው ኃይል ሊሄድበት ያሰበው ነገር አለ ያ ሊሄድበት ያሰበው ነገር ምን ተጽዕኖ ያመጣል አማራ ትግል ላይ እና በሌላው ላይ የሚለው ጉዳይ ላይ ነው ፎከስ ማድረግ ያለብኝ ብዬ ነው ማስበው እንግዲህ አቶ አንዳርጋቸው ወደዚህ ወደ ንግግር በተባለው ጉዳይ ላይ እስቲ እንመለስ ሁለቱንም ወገኖች ለማነጋገር ሞክረናል የአማራ ፋኖ ህዝባዊ ድርጅት ንግግር ሂደቱን በዋናነት በባለቤትነት ይዞ መግለጫ የሰጠው ተቋም ነው በዛ በተቃናኒው ደግሞ አምስቱ አደረጃጀቶች የፋኖ አደረጃጀቶች የሰጡትን ምላሽ በተመለከተ እንዲሁ አስተናግደናል እንደው ወደ ድርድሩ ወይም ንግግር ድርድር የሚባል አይደለም ብለዋል ንግግር የሚል ነው ምንድነው የተረዳው ምንድነው ያለው ነገር ከዚህ ንግግር ሂደት አንፃር ምን ማለት እንችላለን ከአማራ ፋኖ ትግል ጋር አስተሳስረ እንመልከተውና ምን ማለት ይችላል እኔ ይሄ አሁን በዚህ አሁን ጋር ባነሳዋቸው በዚህ በውይይቱ ጉዳይም በዚህ በአማራ ፋኖ ህዝባዊ ድርጅት በኩል የተደረገ ውይይት የተባለ ጉዳይም ቀደም ባነሳነው ትግራይ ውስጥ እየተፈጠረ ያለው ሁኔታ በተመለከተ ከፍተኛ የሆነ ጥንቃቄ ማድረግ የሚገባው በጣም አሳሳቢ የሆኑ ሁኔታዎች ሊመጡ የሚችሉበት ሁኔታ እንዳለ ሰፋ ያለ ጽሁፍ ጽፎ ጠቅላላ የፋኖን ትግል ለሚመሩትም ሰዎች ለሚደግፉትም በውጭ ሀገር ውስጥም እንደተለመደው መላክ ይችል ነበር ግን ጽሁፍ እንዲያሉት ነገር ለመተንተን ሰፋ ያለ ጽሁፍ ነው ጽሁፍ የሚያነባው ሰው ጠፍቷል ያለው አንዱም ላንተ ፈቃደኛ ሆኜ ቃል መጠይቅ ለመስጠት የመጣሁበት ምክንያት ሚዲያውን ይሄንን ሚዲያ ብዙ ሰው ይከታተላል በሳተላይትም ይሄዳል ሁሉም የፋኖ መሪዎች በየጊዜው ካንተ ጋር ማደርጋቸው ውይይቶችም የሌሎቹን ውይይቶች እንደሚያዳምጡ ስለማቅ ለመሪዎቹም ከመሪዎቹም ውጪ ያሉትም ሰፋት ያላቸው የተለያዩ ኮንታክት የሚያደርጉኝ ታጋዮችም እንደሚያዩት ይነግሩኛል እና ይሄንን አጋጣሚ ተጠቅሞ እኔ ሰፋ ያለ በተወሰኑ ጉዳዮች ላይ የምሰጠው አስተያየት ከምን እንደሚነሳ እንዲረዱ በጽሁፍ ማቅረብ የማልችለው በዚህ ሚዲያ ለማቅረብ ነው አንዱም አንተ ጋር የመጣው
እና አሁን የማነሳው ጉዳይ ከዚህ ከትግራይም ጋር ይሁን ከዚህ ከውይይቱም ጋር ይሁን የማነሳው ጉዳይ በአንድ ሀገር ላይ አንድ የፖለቲካ ድርጅት ብለው ወይ ቡድን ተጽዕኖ ለማድረግ ሲፈልግ በዓለም ላይ ብዙ ጊዜ ጀምሮ ሲሰራበት የኖረ አንድ ትልቅ ተጽዕኖ ማሳደሪያ ነገር በእንግሊዝኛ ፈረንጆቹ ፖለቲካ ፓወር ፖለቲክስ ነው የሚሉት። ፓወር ፖለቲክስ በሚሉበት ሰዓት ላይ ብሎ የፖለቲካ ጉልበት ማለት አይደለም ያለው በተወሰነ ደረጃ አቅም የሚለው ቃላት ነው የሚገልጸው። ከአቅም ጋራ በተያያዘ ነው ፖለቲካ ላይ ተጽዕኖ ማድረግ የምትችለው ለማለት ነው ፓወር ፖለቲክስ ሲሉ ጽንሰ ሐሳቡ በዛ መንገድ ነው የሚገለጸው። እና ይሄንን የፓወር ፖለቲክስ ጽንሰ ሐሳብ በሚገባ ማንረዳው ከሆነ በሚገባ ያልተገነዘብነው ከሆነ ትልቅ ጥፋት እናጠፋለን በዚህ ትግል ላይ የሚል እምነት ነው ያለኝ። ኦፍ ኮርስ ይሄን ነጥብ የማነሳው ነው በዚህ በተለይ በአማራ ህልውና ትግል ውስጥ በመሪነት ይሁን በተከታይነት የተሰለፉት አያውቁትም ብዬ አይደለም። ግን አንዳንዴ ሁኔታዎች ጥድፊያ ውስጥ ይጨምሩዋል፣ ወከባ ውስጥ ይጨምሩዋል፣ መዳከም መሰላቸት የሚባል ነገር አንዳንድ ጊዜ አንዳንዶቹን ነገሮች በተለይ ጠዋትና ማታ የማያቋርጥ እንቅስቃሴ ውስጥ ስትገባ ንድፈ ሐሳባዊ ሆኖ ቲዮሬቲካል ማለት ነው እነዚህን የመሳሰሉ ነገሮችን አንስተህ በስፋት ልትነጋገርበት የምትችልበት እድል አይኖርም ያለው። እና ያ ምንድነው የቀን ተቀን ስራው ላይ ብቻ ትጠመድና አርቆ ማየት የሚገባውን መነጽር የሚሰጥህን ነገር ማየት አትችልም። እና ይሄንንም በአንድ በኩል ይተካል የኛው ውይይት የሚል እምነት ስላለኝ ነው። እና ወደዛ ሄጄ የተወሰነ ነገር ስለ ፓወር ፖለቲክስ ብናገር በጣም ጥሩ ነው ብዬ ነው ማስበው ወደ ሌሎቹ አጀንዳ ከመግባት በፊት መሳይ። እንደው ምናልባት እሱንም በስፋት እንድትመለከተው ነው እንግዲህ ምን ማለት እንደሆነ እንደው በስፋት መግለጽ የሚቻል ከሆነ እንደው ብትቀጥለው አጀንዳውን። ተያያዥነት በጣም ስላለው ነው ይሄንን ለመናገር ፈልገው። በመላው ዓለም ላይ ፖለቲካ እንዳልኩት የሚሰራው ፖለቲካ እንቅስቃሴ ላይ ተሰሚነት የምታገኘው ተጽዕኖ አሳዳሪ የምትሆነው በእጅ ባለው ጉልበትና አቅም ነው። ቅድም እንዳልኩት ፓወር ፖለቲክስ የሚባለው ይሄ ነው። ሌላ ነገር ማለት አይደለም። መፍጠር የምትፈልገው ተጽዕኖ በአንድ ሀገር ውስጥ ካሉ የተለያዩ ፖለቲካ ድርጅቶች ጋር የሚደረግ ትግል ሊሆን ይችላል፣ ወይ ደግሞ ከመንግስት ጋር የምታደርገው ሊሆን ይችላል፣ ወይንም ደግሞ ሀገራት በሌሎች ሀገሮች ላይ ተጽዕኖ ለማሳደር የሚያደርጉት እንቅስቃሴ ሊሆን ይችላል ያለው። ሁለቱም ቦታ ላይ ግን ፖለቲካው ከአቅም ጋር የተገነባ ነው እና ለረጅም ዘመናት አሁን ቃላቱ ስልጣኔ የሚለው እንዴት እንደሚሰራ ባላቅም ወደ ሰለጠነ ፖለቲካ ከመግባታቸው በፊት በጣም በርካታ የሆኑ የዓለም ውስጥ ያሉ ሀገሮች የተለያዩ የፖለቲካ ልዩነታቸውን በጉልበት ነበር የሚያቃልሉት የነበረው። በአቅም ፖለቲካው ጥሬ የሆነ ጉልበት መጠቀም ላይ ተመሰረተ ነበር። ፓወር ፖለቲክስ የሚባለው ነገር ይሄንን በመሰለን ጉልበት ያለው መሳሪያ ያለው ወታደር ያለው ኃይል ያለው በዋነኛነት ተቀናቃኞቹን አሸንፎ የፖለቲካ ስልጣን የሚይዝበት ሁኔታ ነው ለረጅም ዘመን ቀጥሎ የነበረው። በሂደት ኮርስ ይሄንን አይነቱ በመሳሪያ ኃይል የፖለቲካ ልዩነት እያቃለሉ የበላይነት የማግኘቱ ጉዳይ ሁሉንም ያቆረቆዘ ሄደበትን ሁኔታ በመረዳት አንዳንድ ማህበረሰቦች ቀድመው ይሄን አውዳሚ የሆነ በጉልበት ላይ የተመሰረተ ፉክክር ወደ ሌላ ነገር የተኩበት ሁኔታ ነው። ህዝብ ወደሚወስንበት የዲሞክራሲ ወደምንለው ነገር የወሰዱበት ሁኔታ ነው። ያንን ለማድረግ ከጉልበት ጋር ተያያዥነት ያላቸውን ተቋማት ላይ ወታደሩን፣ ደህንነቱን የመሳሰሉትን ነገሮች ከፖለቲካ ድርጅቶቹ ነፃና ገለልተኛ አድርገው ያደራጁበት አንዱ ምክንያት ትልቁ ተጽዕኖ አሳዳሪ መሳሪያ ጦር መሳሪያ ነው ወታደሩ መሆኑን ስላወቁ ነው። እና እሱን ገለልተኛ ካደረጉ በኋላ ኦፍ ኮርስ ቀጥሎ በመገዳደል ለምን በማድረግ የሚሄደው ፖለቲካ ቆመው ግን አሁን ዞሮ ጥሬ ጉልበት ሳይሆን ሶፍት ወደሆነ ጉልበት ሄደዋል።
እና በሰለጠኑ በምትላቸው ሀገሮች የአንድ ፖለቲካ ድርጅታዊ አቅም የአባላቶቹ ብዛት ድርጅቱ በሚገባ ስርዓት ባለው መንገድ ተደራጅቶ ዲሲፕሊን ሆኖ ስነ ስርዓት ያለው ስሉጥ የሆነ ድርጅት መሆኑ የገንዘብ አቅም ከፍተኛ የሆነ የገንዘብ አቅም በሚዲያዎች ላይ የሚያሳድረው ተጽዕኖ እነዚህን የመሳሰሉ ነገሮች ሆነዋል እንግዲህ ከጥሬው ጉልበት ወደ እንደዚህ ነገር ተሻግሮና ያው ሰሞኑን አሜሪካን ሀገር የምታየው ያየው ምርጫ እነዚህ ሁሉ ነገሮች ያጠቃለለ ነው የሚዲያ ጦርነት ነው የገንዘብ ጦርነት ነው የነበረው ህዝብን በእነዚህ ነገሮች ዝም ብሎ ወጥቶ በነፃነት ድምጹን ሰጠ ሲባል እነዚህ አይነት ተጽዕኖች ያልነበሩበት ማለት አይደለም ከፍተኛ የሆነ በገንዘብ ኃይል በሚዲያ ኃይል የህዝብን አስተያየት በተጽዕኖ ስር በማስገባት ድምጽ እንዲሰጥ የተደረገበት ሁኔታ ነው ጥርት ያለ ዝም ብሎ ህዝብ ያለ ምንም ተጽዕኖ ድምጽ የሚሰጥበት የትም ቦታ ላይ ዲሞክራሲ የሚባል ነገር የለም ሄዶ ድምጽ መስጠቱን ነው የምናየው ነገር ግን ከድምጽ መስጠት በፊት የተለያዩ የፖለቲካ ድርጅቶች ያለ የሌላ ኃይላቸውን የህዝቡን አስተያየት በቁጥጥራቸው ስር ለማስገባት የሚያደርጉት ነገር የታወቀ ነው እንዲህ አይነቱ ነገር በሌለባቸው በተለይ እኛን በመሳሰሉ ሀገሮች ውስጥ ግን ገና ወደዛ ደረጃ አልደረስንም ስለዚህ በሀገራችን አሁን ትልቁ ተጽዕኖ ማሳደሪያ የፈለከውን የፖለቲካ ዓላማ ማስፈጸሚያ ነገር ጥሬ የሆነው ጉልበት ወታደራዊ አቅም ነው ሌላ ነገር አይደለም ያለው ወታደራዊ አቅም ቀጥሎ የሚመጡ ነገሮች አሉ ኮርስ ወታደራዊ አቅምን በሚገባ ማደራጀት ሌላ ነገር ከገንዘብ አቅም የዲፕሎማሲ ውስጥ ተጽዕኖ የማድረግ አቅም የህዝብ ግንኙነት ስራ አቅም እነዚህ ሁሉ ይመጣሉ ግን ዞሮ የሚጀምረው ግን በወታደራዊ አቅም እና ይሄ ወታደራዊ ጉልበት ጦር ኃይል ነው ጥሬ ጉልበት ነው እና ለዚህ ነው እንግዲህ በሀገራችን ለውጥ በመጣ ቁጥር ወታደራዊ አቅማቸው ከሌሎቹ ፖለቲካ ድርጅቶች የፈረጠመው ጉልበት ያላቸው ስልጣን የሚይዙበት እና ከዛ በኋላም ፖለቲካውንም ሁሉንም ነገር መቆጣጠርና ተጽዕኖ ማሳደር የቻሉበት ሁኔታ ነው ለምሳሌ ወያኔን ብትወስደው የራሱ ሰራዊት ይዞ መጥቶ የጦር ኃይል ይዞ መጥቶ ነው በዛ ጦር ኃይል ነው ተጽዕኖ ማድረግ የሚችልበትን የ27 ዓመት አገዛዝ መመስረት የቻለው ወደ ደርግ በምትሄድበት ሰዓት ላይ ከአፄ ኃይለ ሥላሴ የወረሰው ራሱ ወታደር ስለሆነ ወታደራዊ ጉልበቱን ተጠቅሞ ነው በሌሎች ኃይሎች ላይ በሙሉ የበላይነት አግኝቶ 17 ዓመት ሙሉ አገሩን ወታደራዊ አምባገነን ጫማ ስር ረግጦ መግዛት የቻለበት ሁኔታ የተፈጠረው አብይ ጋር ብትመጣም ከኢህአዴግ የወረሰውን ወታደር ተጠቅሞ ነው ይኸው የምናየውን ነገር እየሰራ ያለው መጀመሪያ ሲመጣ ሁኔታዎችን ለማደላደል የተናገራቸውን ነገር ባስቸኳይ ነው ወዲያው ባጭር ጊዜ ውስጥ ነው ትቶ በተለይ እሱ ፖለቲካው የጉልበት ፖለቲካ መሆኑ ቀድሞ ነው የገባው አሁን ወደኋላ ተመልሼ ያደረጋቸውን የሰራቸውንም ነገሮች ስመለከታቸው ማለት ነው እና የአማራ የዚህ ህልውና ትግል የተሳካ እንዲሆን ከተፈለገ ይሄ መሰረታዊ ሀቅ መዘንጋት የለበትም ኢትዮጵያ ውስጥ ሌላ መንገድ የለውም ኮርስ ምን ያለው ድርድር ስምምነት ምናምን ሁሉም የሚባሉ ነገሮች ውይይት የሚባሉ ነገሮች በሙሉ መጨረሻ ላይ በተለያየ ፕሮግራም ስታቀርብ ሰምቻለሁ እኔም የሁሉም የፖለቲካ ልዩነቶች በጠመንጃ የሚሄዱ በሌላ መንገድ መጨረሻ ላይ በሰላማዊ ድርድር የሚቋጩ ነው የሚሆኑት ሌላ መሄጃ የለውም ስትል ሰምቻለሁ እውነትነት አለው እሱ ሁሉ ጊዜ ምን እንደዛ ነው ነገር ግን ወደዛ አይነት ጉዞ በምትሄድበት ሰዓት ላይ ግን በተለይ ኢትዮጵያን በመሰለ ሀገር ላይ ፖለቲካው ላይ ተጽዕኖ ለማሳደር ከፍተኛ የወታደራዊ አቅም ያለውን ትርጉም መዘንጋት የለብንም ይሄንን ሊያዘናጋ የሚፈልግ ኃይል ከመጣ እና ከተዘናጋ ለጥፋት ነው የምትጋለጠው ህዝብን ለጥፋት ነው የምትጋለጠው አማራ እዚህ ሁሉ ችግር ውስጥ የገባው በሌላው ነገር አይደለም ወታደራዊ ጉልበት እንዳይኖረው ብለ ያለው ባደን ውስጥ ያሉ ባንዳዎች እኮ ለወያኔ አድረው አማራ የነፍስ ወከፍ መሳሪያውን በመላው አማራ ክልል እንዲፈታ ነው የተደረገው ያለው እና ይሄን ለምን አደረጉ ወጥል ትጥቅ የሚኖረውን ትርጉም ስላወቁ ነው እንደ አይነት ነገር ውስጥ የገቡበት ምክንያት አሁን ምናልባት እዚህ ላይ ፋኖ ከወታደራዊ አቅም አንፃር እንደው መለኪያው ምን እንደሆነ አላቅም ግን ያን ወታደራዊማ ይሄው ጀብ ስንት
ምንድነው ጉንጭ ላይ እጃችንን አድርገን የተገረምንባቸው ብዙ ድሎችን እኮ አድርጓል ወታደራዊ አቅም ላይማ አለ ያው ሙሉ በሙሉ ጠንካራ ነው ብለን እንደው ተዘናግተን ምንቀመጠው ባይሆንም ግን አለ አቅሙ እንደው ፋኖ ጋር የሚጎለው የፖለቲካ ጡንቻው ነው ይሄ በዚህ ምንድነው በአንድነቱ ዙሪያ ላይ አንድ ሆኖ አንድ የፋኖ አደረጃጀት ይዟል መውጣቱ እንጂ ወታደራዊ አቅሙም አለ ከዛ አንፃር ፋኖ ለዛ ብቁ አይደለም ያው የሚባለውን ወታደራዊ ቁመና የፖለቲካ ጡንቻ ምን ወታደራዊ ጡንቻ አላፈረጠምም እሱም አለ ግን እሱን ማያው ምንድነው ተጨባጭ ሆኖ የተለያዩ የፖለቲካ ተጽዕኖ ለማድረግ በአገሪቱ ፖለቲካ ውስጥ ያሉ ኃይሎች ፋኖን ጨምሮ ከሌሎች ጋር ሁሉ በማነጻጸር በሚገባ ይሄም ሁሉ ማድበስበስ ምናምን በሌለበት መንገድ ቶታሊ በወታደራዊ ጉልበት ብቻ ሳይሆን በሌሎችም ነገሮች እየመጡ ያለው ሁኔታ ኢትዮጵያ ውስጥ እየመጣ ያለው ነገር በሌሎችም ነገሮች ጭምር መመዘን እና ጥንቃቄ ማድረግ የሚያስፈልገው ነገሮች ላይ ጥንቃቄ ጋር መሰራት በጥድፊያ ባለበት ነገር ላይ በጥድፊያ ስራ እንዲሰራ ለማድረግ አሁን የምትለው ነገር እንዳለም ሆኖ ያንን እሱን ለማስረዳትም ነው ይሄ ጉልበት ጥሬ ጉልበት እንዳለ አልጥቸው አይደለም ያለው ነገር ግን ያብይ ጥሬ ጉልበት በመንግስት ደረጃ የተደራጀ ጥሬ ጉልበት ነው በሀገር ፋይናንስ በሀገር ሀብት በሙሉ የሚደገፍ ጥረት ነው የገንዘብ ጥረት የሌለበት ማለት ነው አገሪቱ ውስጥ ያሉትን ሚዲያዎች በሙሉ መጠቀም የሚደረግ ተጽዕኖ ፈጣሪነት ነው በጉልበት ብቻ ሳይሆን እነዚህ ነገሮች በሺዎች የሚቆጠሩ የዲጂታል ሰራዊት አደራጅቶ የህዝብን አመለካከት ሲያምታታ የሚውልበት ነገር ፈጥሮ የሚሄድበት ነው መንግስት በመሆኑ የተነሳ በጣም በቀላሉ አንተ ሲፈልከውን ያህል ፏጭር ማግኘት የማትችለውን የውጪ መንግስታት የማግኘት እድል የማናገር እድል እነሱ ላይ ተጽዕኖ የማድረግ እድል ያለው መንግስት ነው ዲፕሎማቲካሊ በዲፕሎማሲ መልኩ ከመጣ ማለት ነው እና በተለያዩ ተጽዕኖ ማድረጊያ ጥሬ ጉልበትና ጥሬ ያልሆኑ እነዚህን ለስላሳ የምንላቸው ጉልበቶች ተደምሮ ያለውን ጉልበት በዚህ መንገድ ታያለ ተመሳሳይ በሆነ መንገድ ወያኔን ብትወስደው ቅድም አንተ ተፈረካክሶል ችግር ውስጥ ነው እንደዚህ በትል ዞሮ በጣም ኤፊሺየንት የሆነ ድርጅት አለው አሁንም ቢሆን የሆነ ነገር ቢመጣ ያው እንደምታየው ነው በመካከላቸው ያለው ልዩነት እስካሁን ድረስም ወደ ግጭትም ገብተው አያውቁም በመካከላቸው ያለው ልዩነት አጥበው በአንድ አጀንዳ ላይ ለመሰብሰብ የሚያስቸግራቸው አይደለም በጦርነቱ ወቅት የነበራቸው የሰው ኃይል በወታደራዊ ሰው ኃይል 270 ሺህ ደግሞ ነው የሚናገሩት እነሱ ያ ኃይል እንዳላቸው ነው ያ ኃይል ደግሞ ትጥቁን አልፈታም የሆነ ነገር ውስጥ የሚገቡበት ሁኔታ ቢፈጠር ወደፊት የሆነ ነገር ውስጥ የሚገቡበት ሁኔታ ቢፈጠር እንደ ድሮ ምንድነው ስሙ መደበኛ የሆነ ታንክና መድፍና ምን ነገር ይዘው ለአብይ ድሮን በሚመች መልኩ አይመጡም ከዚህ በኋላ ያማራ ፋኖ ያለ ታንክና ያለ መድፍ የሰራውን ነገር አይተዋል የዛኔት ይሄ ወታደራዊ ስትራቴጂ ያብይና ድሮን ማክሸፊያ መሆኑን ያውቃሉ ያንን አርመው አስተካክለው መምጣት ይችላሉ እንደ ቅድም በመዘንኩበት መንገድ ከመዘንከው ወያኔ ስልጣን ላይ በነበረበት ሰዓት ላይ የዘረጋው ዓለም አቀፍ ኔትወርክ ዲፕሎማሲ አንስተህ ዓለም ላይ ያሉ ሚዲያዎችን ጋዜጠኞችን ቲንክ ታንክ ትልልቆቹ የውጭ ሀገር መንግስታት የሚያዳምጧቸው ቲንክ ታንኮች ውስጥ ሳይቀር ሰዎችን ማያዝ መግዛት ማሰራት የቻለ ድርጅት ነው ይሄ ሁሉ አቅም ዛሬም አለው ብሎ ነጠፋ አይደለም የአሜሪካን መንግስት በጦርነቱ ወቅት ለወያኔ ያሳየው ድጋፍ ዝም ብሎ ከሜዳ ያናቸው ቀለም ስለወደደው አይደለም በደንብ የተሰራበት ነው የነሱ ዛን ራይስና የወያኔ ግንኙነት ከመለስ ዜናዊ ጀምሮ የታወቀ ነገር ነው እንዲህ አይነት ቀላል ያልሆነ ተጽዕኖ ማድረግ የሚያስችል ነው በገንዘብ አቅም ብትመጣ የአብይን ያህል ሀብት አይኖረው እንጂ ከትግሉ ጊዜ ጀምሮ በትግራይ ህዝብ ስም የተሰበሰበ በውጭ ሀገር ከፍተኛ የሆነ ቢዝነስ የሚሰራ አቅም አላቸው ሀገር ውስጥም ቀላል የማይባል አቅም አላቸው በዚህ መልኩም ከመጣ ስለዚህ በያኔ በኩልም
ቀላል ያልሆነ ተጽዕኖ ማድረጊያ ወታደራዊም ብለው ሌሎችም ሶፍት የምንላቸው አሉት። አገር ቤት እንግዲህ ያሉትን አገሪቷን እንተንትናት በዚህ መንገድ አየ። ሌላው ከመንግስት ጋር ወታደራዊ በሆነ መንገድ ግፍጫ ውስጥ የገባው ኦላ ነው። ደግሞ ሌላው ኦላም ቢሆን በአደረጃጀት ከመጣ አንድ በጣም ጠንካራ የሆነ ስሉጥ የሆነ ድርጅት አለው። ከአንድ ማዕከል መመሪያ ትዕዛዝ መስጠት የሚችል በሌሎችም ነገር ከመጣ በከፍ ቀላል ያልሆነ ገንዘብ አለው። ቀደም ብሎ በነበሩት ጊዜዎች ከዛም በኋላ ባገኛቸው አጋጣሚዎች በጣም ከፍተኛ የሆነ ገንዘብ ባንክ በመዝረፍ ወስዷል። ነገር ግን የቆየ ድርጅትም ነው። ቀጠናዊ ዓለም አቀፋዊ የሆኑ የፋይናንስ የሎጂስቲክ ምንጮች አሉት። አንድ አይነት ድርጅት ስለሆነም ከራሱ ዲያስፖራም የሚያገኛቸው ከፍተኛ የሆነ የፋይናንስ ድጋፍ አለ። ስለዚህ ይሄንን ቀላል አይደለም። ሌሎቹ ኢትዮጵያ ላይ ተጽዕኖ ማሳደር የሚፈልጉ ድርጅቶች የሰላማዊ የፖለቲካ ድርጅቶቹ ናቸው። እነሱን አንድ ቃል ተናገር የለም። ያብይ መጫወቻ የሆኑበት አንዱ ምክንያት ሌላ ነገር አይደለም። በቅድም ያለው በሰለጠነው ዓለም የሚሰራው የፖለቲካ አሰራር በማይሰራበት ሀገር ላይ የደህንነትና የወታደራዊ ተቋሙ በአብይ ቁጥጥር ስር አለበት። ሌሎችም ተቋማት ላይክ ሚዲያውን በለው ፍርድ ቤቱንም በለው ቁልፍ የሆኑ ተቋማት በሙሉ በአንድ ግለሰብ እጅ እንደፈለገው የሚታዘዝበት ሀገር ላይ የአብይ አሻንጉሊት ሆኖ የቀሩበት ምክንያት የአቅም ፖለቲካ የሚባለውን ነገር በሚገባ ካለመረዳት ወይንም እየተረዱ በቀደም በጽሁፍ ጽሁፍ ላይ እንደገለጽኩት አውቆ ተኝቶ መንቃት ስላልፈለጉ ነው። እነሱ እርባና የማይኖራቸው በዚህ ምክንያት ነው። ወደ ፋኖ በመጣበት ሰዓት ላይ አሁን ቅድም ያነሳው መሰረታዊ ጥያቄ የሚነሳው ወታደራዊ ጉልበት በጣም አጭር ጊዜ ውስጥ ማንንም ሊኖረው ማንንም ሊያስበው ከሚችለው በላይ በፍጥነት በከፍተኛ ቁጥር ፎርስ ህዝባዊ አመጽ በመሆኑም የተነሳ ጥቂቶች ያደራጁት አመጽ ባለመሆኑ የተነሳም የመጣ ነው። ነገር ግን ከፍተኛ ቁጥር ያለው ሰራዊት ከፍተኛ የመሳሪያ አቅም የታጠቃቸው ነገሮች ስትመለከት በጣም የሚያስፈራ ኃይል ሆኖ መጥቷል ያለው ወታደራዊ በሆነ ትጥቁ። ነገር ግን ትልቁ ችግር ያለው በየቦታው በክፍለ ጦር ደረጃ በእዝ ደረጃ በብርጌድ ደረጃ ያሉት የፋኖ ታቢያዎች ብዛታቸው ትጥቃቸው በየጊዜው የሚያደርጉት ውጊያ ጠላትን ማብረክረኩ አይደለም ያለው። ይሄ ከሌሎቹ ጋር ሲወዳደሩ አንድ የጎደላቸው ነገር አለ። ይሄ ተሰባስቦ በአንድ ጠንካራ ፖለቲካዊ ወታደራዊ አደረጃጀት ውስጥ እስካልገባ ድረስ የነዚህ አይነት ጉልበት ውሱን የሆነ ቀስ ብሎ እንደውም አሁን የመጣ ላለው አዲሱ ሁኔታ የሚያጋልጣቸው ለጥቃት ጭራሹን የሚያጋልጣቸው ለመከፋፈል የሚያጋልጣቸው በተደራጀ መንገድ በተደራጀ ነገር ለሚመጡት ዓለም አቀፍ ኃይሎች በላቸው ቀጠናዊ ኃይሎች በላቸው ኢትዮጵያ ውስጥ ያሉ እንደ ወያኔ እንደ ኦል አይነት ድርጅቶች የሚሆን ራሱ መንግስትም በተደራጀ መንገድ ከሚመጡት ጋራ የተደራጀ ነገር ስለሌላቸው እንደሱ በቀላሉ መፎካከር የማይችሉበትን በእነዚህ ኃይሎች የፈለጉትን ነገር ለማድረግ ቅድም ያልኩትን አይነት ተጽዕኖ ለማድረግ በድርጅት አቅማቸው ሊሄዱ የሚችሉበትን ያህል የድርጅት አቅም ኖሮት ቢሆን ኖሮ ሊያደርግ የሚችለው ነገር በጣም ትልቅ ነበር የሚሆነው። ያ ባለመኖሩ እንደውም ከፍተኛ አደጋና ጉዳት ሊጋለጥ የሚችልበት ሁኔታ አለ ነው አሁን እንጂ መሳሪያ የላቸውም ያለው በጥቂት ጊዜ ውስጥ ያካበቱት ወታደራዊ ልምድ የላቸውም ሰራዊት የላቸውም አይደለም። በሌላ መንገድ ከተመለከትክ በገንዘብ ካያቸው በገንዘብ ደካማው ነው ፋኖ፣ በዲፕሎማሲ ጥረት ደካማው ፋኖ ነው፣ በሚዲያ ጭራሹኑ ፋኖን የሚከፋፍል ሚዲያ ነው ያለው። ይሄ እነዚህ ነገሮች በሙሉ ለምን መጡ ካልክ አንድ ወጥ የሆነ ከፍተኛ አቅም ያለው የአማራን ህዝብ ትግል የሚያነሳሳና የበለጠ እንዲተጋ ፋኖች አንድ ሆነው የበለጠ ተጠናክረው እንዲወጡ ማድረግ የሚያስችል ስራ የሚሰራ የጋዜጠኛ ሙያ ያለው ጋዜጠኛ እና ይሄንን አይነቱን ነገር ስራ ላይ ማዋል የሚያስችል ሚዲያ ማቆም አቅቶት አይደለም። ከመንግስት ውጪ ካሉት የፖለቲካ ድርጅቶች ካነሳዋቸው በላይ አቅም ያለው አማራው ነው። በዲፕሎማሲ መልኩም ብትመጣ
ፕሮባብሊ ረጅም ዘመን ወያኔ ከሰራበት ነገር ጋር ላይ ወዳደር ይችላል ነገር ግን ባለው አቅም በየሀገሩ ባለው አቅም በዲፕሎማሲም ጥረት ከፍተኛ ተደማጭነት ማግኘት የሚችል እምቅ አቅም ነው ሁሉ ነገር እምቅ ነው አሁን አማራው በገንዘብ ከመጣ በሀገር ውስጥም ይሁን ከሀገር ውጪ በጣም ባጭር ጊዜ ውስጥ ለፈለገው ነገር ማውለም ተጽዕኖ መፍጠሪያ መሆን የሚችል ከፍተኛ ሀብት ማሰባሰብ የሚችል እምቅ አለው ግን ይሄ እምቅ ነው አሁንም ድርጅታዊ የሆነ ነገር የሌለው በመሆኑ የተነሳ እነዚህ ተጨማሪ የሆኑ ከጥሬ ጉልበት ውጪ የሆኑትን ነገሮች ላይ ከሌሎቹ ደክሞ የታየበት አንዱ ሌላው ምክንያት ደግሞ ድርጅት ነው ሌላው እንግዲህ ምንድነው ትልቁ ነገር ከመሳሪያ ጋር አንድ ላይ የሚሄድ የተደራጀ ነገር ባለመኖሩ የተነሳ አሁን የተፈጠረው ቅድም ያነሳናቸው ጉዳዮች ውስጥ ነው ይገባል የመጨረሻውን ይሄ አማራ ፋኖ ህዝባዊ ድርጅት ከሌሎች አካላት ጋር የገባው ውይይት ከመግባት በፊት ሌላውን አጀንዳ ላንሳ እኔ ባለኝ መረጃ እኔ በተለያዩ መንገዶች መረጃ አገኛለሁ የማገኝባቸው ዋንኛው ምክንያት ደግሞ ሌላ ምንም ዓላማ እንደሌለኝ የሚያውቁ የመንግስትም ይሁን የተለያየ ቦታ ያሉ ሰዎች መረጃ ይሰጡኛል አሁን ትግራይ ውስጥ ቀደም ያነሳው ክፍፍል እንዳለ ሆኖ በትግራይ አካባቢ ለባለኝ መረጃ ከፋኖ ጋር ተቀራርቦ ለመስራት ከፋኖ ጋር ግንኙነት ማድረግ የመሳሰሉት ነገሮች ውስጥ ገብተዋል ያለው ይሄ መታወቅ መቻል አለበት ያለው ከየትኞቹ ጋር ነው የሚለውን እኔ አልናገርም አሁን ለጊዜው ተገቢ ስላልሆነ ነገር ግን ቆይቷል እንዲህ አይነት ነገር ሲሞክሩ የትግራይ ጀነራሎች የተወሰነ ኮንታክት እንዳላቸው እናውቃለን ያለው ስለዚህ አሁን ያለው ሁኔታ ቀደም የገለጽኩት ሁኔታ ወደ መንግስት ከመንግስት ጋር ወደ ግፍጫ የሚገቡበት ሁኔታ ከመጣ ፋኖ ትልቅ ጉልበት ያለው ኃይል ሆኗል ተጽዕኖ አሳዳሪ ኃይል ሆኗል ከዚህ ኃይል ጋር መስራት ይጠቅመናል የሚል መደምደሚያ ውስጥ ገብተው በተለያዩ መንገዶች ከውጭም ያሉ ውስጥ አገር ቤት ያሉትን ሰዎች እያገናኙ ያሉ ማን እንደሆኑ የራሴ መረጃዎች አሉኝ በዚህ መንገድ የተጀመረ ነገር አለ ነገር ግን እዚህ ቦታ ላይ ያለው ትልቁ የኔ ስጋት ምንድነው እኔ ፋኖ በተደራጀ መንገድ ጠንካራ የሆነ አንድ ወጥ የሆነ አደረጃጀት ወይ ጋር አመራር ፖለቲካም ይሁን ወታደራዊ ኖሮት ስትራቴጂክ በሆነ መንገድ የሩቁን አስቦ በደንብ አስቀምጦ አቅዶ በመካከል ላይ ታክቲካል ለሆኑ ነገሮች ከየትኛውም አካል ጋራ ከየትኛውም ወያኔን ጨምሮ ሌላንም ሊጨምር ይችላል መብቱ ነው የመስራት ነገር ግን አንድ ባልሆነበት ሁኔታ ከተደራጁ አካላት ጋራ በቀጠናው ውስጥ ኢንፍሉዌንስ ተጽዕኖ ማሳደር ከሚችሉ ሀገራት ጋራ የሚያደርጋቸው የተለያዩ ግንኙነቶች በተለይ አንድ ባልሆነበት ሁኔታ የበለጠ ተጽዕኖ እንዲደረግበት የሚያደርግ ሁለተኛና ሶስተኛ ደረጃ ውስጥ ነው የሚጨምረው ይሄን ቅድም ያልከውን ወታደራዊ ሁሉ ጉልበት ይዞ እንደዛ እንዳይሆን የሚያደርገው አንድ ሆኖ ከአንድ ማዕከል ፍላጎቱን መግለጽ ፍላጎቱን በሌሎች ላይ ተጽዕኖ ማሳደር የሚያስችል አቅም ሲኖረው ይሄ ብቻ አይደለም ይሄንን አይነት አደረጃጀት እንደሌለው የሚያውቁ ኃይሎች ተጽዕኖ ለማሳደር ሲመጡ ከተቸገሩ ፋኖን በሚከፋፍል መልኩ ተጽዕኖ ለማድረግ መምጣታቸው አይቀርም ያለው አንደኛው ወገን ነው ከናንተ ጋር እንስማማም ቢል ሌላው ነገር ከነሱ ጋር እንዲስማማ በማድረግ ፋኖ የተደራጀና አንድ የሆነ ነገር የለውም እንደተበታተነ እንዲቀር የበለጠ እንዲበተን እርስ በርሱ እንዲጠራጠር እንዲጋጭ ለማድረግ ሁሉ የሚያስችል ሁኔታ መፍጠር ይችላል ብላባት አቶ አንዳርጋቸው አሁን አንተ በዝርዝር የመጣበትን በአንድ አረፍተ ነገር ማስቀመጥ ከተቻለ ባልተደራጀ መልኩ የሚደረግ እንዲህ አይነት ንግግር ከተደራጀ ኃይል ጋር ከሆነ አደጋ እንጂ ጥቅም የለውም ብለን መደምደም እንችላለን ያልተደራጀ ኃይል ከተደራጀ ኃይል ጋር የሚኖረው በማንኛውም መንገድ ንግግር የሚባል ድርድር ውይይት የሚባል የሆነ መድረክ ስለዚህ ችግር አለው ማለት ነው ወደ ሁለት አሁን ይሄ እኔ ያገሪቷን ተጨባጭ የሆነ ነገሮች እያስኩ እየመጣውልህ ነው ከላይ ያለው ሁኔታ ወደዛ እየሄደ ነው ትግራይ ውስጥ ያለው ሁኔታ ከመንግስት ጋር ወደ ግፍጫ የሚሄደው ነገር እየጨመረ ነው ያንን ግፍጫ ከአማራ ጋር በመሆን አንድ ነገር ማድረግ ይቻላል የሚል ዝንባሌዎች እንዳሉ
በዚህ ዝንባሌዎች ብቻ ሳይሆን አንዳንድ ግንኙነቶች እንደተፈጠሩ እነዚህ ግንኙነቶች ግን የተደራጀ አንድ ወጥ የሆነ የአማራ ድርጅት አይደለም መልስ እየሰጠባቸው ያለው እየተገናኘ ያለው ይሄ በመሆኑ የተነሳ ለአማራ ህዝብ ህልውና ትግል የሚታገሉ መሪዎች ወይ ደጋፊዎች ሊያሳስባቸው የሚገባ ነገር ነው ምንም ነገር ከማድረግ በፊት በቅድሚያ በጋራ መወሰን የሚችሉበትን የፈለጉትን ውሳኔ ይወስኑ ድርጅት ፈጥረው እኮ ስተት አይሰሩ ማለት ሊሰሩ ይችላሉ ነገር ግን በተደራጀ መንገድ በማይከፋፈላቸው መንገድ ሲቻል በሙሉ ድምጽ አይቻል ባስቀመጡት ህገ ደንብ መሰረት በ2/3ኛ ድምጽ በ3/4ኛ አብዛኛውን ሰው ለማካተት ሲባል እኩል የሚሆን ድምጽ አያስፈልግም ከተባለ 2/3ኛ 3/4ኛ ድምጽ ያገኙ ይለፍ የሚል ህገ ደንብ ቀርጸው ማንኛውም ነገር በዚህ መንገድ እየወሰኑ ቢሄዱ ይሄን ውሳኔ ተቀብሎ ሌላው የተሸነፈው እዛው ድርጅት ውስጥ ስለሆነ ያለው ይሄዳል ያለው በመካከላቸው ምንም አይነት ንፋስ ቀዳዳ ስንጥር ሊገባ የማይችልበት ሁኔታ ነው የሚኖረው ይሄ በሌለበት ሁኔታ ላይ ከትግራይ ያለው ሁኔታ በሌላ መንገድ የሚቀጥል ከሆነ እና አሁን ያልኩት አይነት ግንኙነቶች ካሉ ችግር ፈጣሪ ነው ሁለተኛ ወደ አነሳው ነገር በመጣበት ሰዓት ላይ የዚህ አማራ ፋኖ ህዝባዊ ድርጅት ሰምቼዋለሁ ቃለ መጠይቁን የእስክንድርን ውይይት ነው አደረግን ድርድር አይደለም ውይይት ነው ያደረግነው ብለዋል ውይይት ያደረጉት ኢጋድ አፍሪካ አንድነት ድርጅት ከአሜሪካኖችና ከአውሮፓዊ ማህበር ጋር ነው ብለዋል እነዚህ ካራቱ ጋር ነው ብለዋልና ውይይቱ ስለ ሰላም ስምምነት ከመንግስት ጋራም ይሁን ከሌሎች አካላት ጋራ ፖለቲካዊ ይዘት ባለው ጉዳይ ላይ የተደረገ ውይይት አይደለም ድርድር የሚለው ቃላትን መጠቀም ተገቢ አይደለም ብለዋል ያለው መጠቀም ተገቢ አይደለም እንደዛ እስካሉ ድረስ ያቀረቡትም የሰጡትም ማብራሪያ የዛነት ድርድር የተደረገበት ሁኔታ የሚያሳይ ባለመሆኑ የተነሳ ያሉትን ነው የተከትየ የሚሄድ ያለው እና ውይይቱ የተፈጸመውን በአማራ ህዝብ ላይ የተፈጸመ ያለውን አሰቃቂ የሆነ ግፍ እነዚህ ኃይሎች ባይናቸው እንዲያዩት ነው ጦርነቱ እየፈጠረ ያለውን ህዝባዊ ስቃይ አይተው ድጋፍ ማድረግ እንዲችሉ የመሳሰሉትን ነገሮች ነው ጦር ወንጀል ተጠያቂነት ላይ ሁሉን ነገር ከፍታ አድርገው እነሱ ነፃና ገለልተኛ የሆነ ኮሚሽን መጥቶ እንዲያጣራ ፈቃደኞች እንደሆነ የገለጹበትን የመሳሰሉት ነገሮች ናቸው የገለጠን ያነሱት ያለው ዞሮ ግን አሁን ይሄ ጉዳይ አንድ ወገን የሆነ የፋኖ አካል ነው ከነዚህ ጋር ውይይት የገባው ድርድር አይደለም ይባላል ውይይት በለውም ከውይይትም ያነሰ ሌላ ስም ስጠውም በተደራጀ መንገድ በአንድ ላይ ባልቆምክበት ሰዓት ላይ አንድ ወገን የሚያደርገው ነገር በሌላ ቦታ ላይ የሚፈጥረው ስሜት ጥርጣሬ የመሳሰሉት ነገሮች በሙሉ እንደሚኖሩ ግልጽ ነው ያየን ያለው ይሄ ነው እንዲህ አይነት ነገር ውስጥ ከመገባቱ በፊት የአጠቃላይ የፋኖ የጋራ አመራር ያለበት ድርጅታዊ መዋቅር ከሁሉም ነገር በቅደም ነበረበት ለምንድነው እነዚህን አካላት ለማግኘት የሚታየው ፈቃደኝነት ኦፍኮርስ ፈቃደኝነት አንድ ለሞኒ አለን ነው የሚሉት ያለው ለዛ ላይ አልስማማም ፈቃደኝነት ካለ በጣም በቀላሉ የሚቃለል ችግር ነው ያማራ የጋራ አመራር መፍጠር ብዬ ነው ማስበው እሱ ማቃለል አይቀልም ወይ እነዚህን አካላት ለረጅም ጊዜ እኔ ባለኝ መረጃ ይሄ ነገር ትናንትናና ከትናንት ወዲያ ተወስኖ የመጣ አይደል እሱንም ነው ገጽ ፈልጋለሁ በጣም የቆየ በየጊዜው መረጃዎች ሲደርሱኝ የነበረ ጉዳይ ነው እንዲህ አይነት ውይይቶች እንዲህ አይነት ግንኙነቶች ይያሉ ይሄ አብይ እየወጣ ካንዴ ፋኖ ግሩፕ ጋር እንደነጋገር ነው የዚህም የምክክር ኮሚሽኑም ሰው እየወጣ ፕሮፌሰር መስፍን እንደዚህ አይነት ነገር የሚናገረው ከዚህ ከአማራ ፋኖ ድርጅት ጋር ይሁን አይሁን አላቀም ያለው እዛ ላይ ምንም ማረጋው ነገር የለም ነገር ግን እንዲህ አይነት ግንኙነቶች ግን ከአንድ የአማራ ፋኖ አደረጃጀት ጋራ እንዳሉ የሀገር ውስጥ ያሉት የደህንነት ሰዎች መረጃ ሲሰጡኝ ከቆይቷል ያለው አዲስ ነገር አይደለም ስለዚህ የቆየ ነገር ነው አቶ አንዳርጋቸው አሁን የደረሰን መረጃ ነው መሰረት ሚዲያ ውስጥ መረጃ አግኝቶ በአሁን ከ5 ደቂቃ በፊት
ያወጣው መረጃ ነው የምጠቅሰው። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ከመንግስት ጋር ለመደራደር ቅድመ ሁኔታ ማስቀመጡንና ይሄ ንግግሩ ወይም ድርድሩ በአሜሪካ ወይም በአውሮፓ እንዲሆን መጠየቁን በመግለጽ ነው መሰረት ሚዲያውን ከደቂቃዎች በፊት መረጃውን ያወጣው። ስለዚህ ድርድር አለ ማለት ነው። ቦታም እየተመረጠ አለ ማለት ነው። እንግዲህ በፊት የሚያነጋገርኳቸው የአማራ ፋኖ ህዝባዊ ድርጅት የፖለቲካ ጉዳዮች ኃላፊ አርበኛ ጌታ አስራደ ድርድር የሚባል ነገር የለም፣ በሰብአዊ መብት ጉዳይ፣ በሰብአዊ እርዳታ አሰጣጥ ጉዳይ እንደዚሁም በአማራ ህዝብ ላይ እየደረሰ ካለው ሰቆቃና አጠቃላይ የዘር ማጥፋት ወንጀል ጋር በተያያዘ መረጃውን ልንሰጣቸው ፋኖ የሚባል ኃይል መኖሩን ለማሳወቅ እንጂ ከዛ ያለፈ ምንም ነገር የለም ብለው ነበር። ነገር ግን አሁን ከዚህ እንደምንረዳው ቦታው ሁሉ በቅድመ ሁኔታ መጠየቁን የሰማ ነው። ስለዚህ የገፋ ነገር አለ ማለት ነው። አቶ አንዳርጋቸው ያ ደግሞ ከሆነ ጭራሽኑ የከፋ ነው። በቃ ትልቅ ቀውስ፣ ትልቅ ለአማራ ህዝብ ትልቅ ችግር ፈተና የሚሰጥ ነገር ውስጥ እየገባ ነው። እንዲህ አይነት ነገር ማድረግ ትክክልም አይደለም፣ ተገቢም አይደለም። በዚህ ትግል ታሪክ ትልቅ ጥቁር ጥላሸት ራሳቸውን ቀብተው መሄድ የፈለጉ ሰዎች ናቸው ይሄን የሚያደርጉት። ካደረጉት ነው ያለው አድርጋቸውን መሰረት ሚዲያ ያለው አልከኔ መሰረት ሚዲያ የሚለው ነገር መረጃ ላይ በምን ተደግፎ ነው የሚለው ስለማላቅ፣ ነገር ግን መረጃውን እንደ መረጃ ወስደን እንዲህ አይነቱ ነገር ትልቅ ጉዳት ያመጣል። እኔ አንተ ሚዲያ ላይ አንዱ የመጣሁበት ምክንያት ከላይም ቀድም የገለጽኩትን ነገር የሚሰሩ ከውጪ ሆነው እነሱንም ከወያኔ ጋር የሚያገናኙ በዚህም በኩል እንዲህ አይነት የሚደረጉ ውይይቶች በሙሉ አማራ አንድ ወጥ የሆነ በጋራ ተሰባስቦ ወታደራዊና ፖለቲካዊ የሆነ አመራር ሳይኖረው የሚደረግ ነገር ይሄ በከፍተኛ ደረጃ ለዝንት ዓለም መከራ ሲቀበል የኖረ ይሄ መከራ ከመቼውም ዘመን ደግሞ በላቀ ሁኔታ ባለፉት 6 ዓመት በከፋ ሁኔታ እየተፈጸመበት ያለን ህዝብ ህልውናው ፈጽሞ ሊጠበቅ የማይችልበት ከመቼውም በላይ አደጋ ውስጥ ሊወድቅ የሚችልበትን ሁኔታ የሚፈጥር ነው የሚሆን ያለው። ይሄንን እኔ ዛንተ ሚዲያ ላይ የመጣሁት ያለው እንዲህ አይነቱ ነገር መናገር አስፈላጊ ስለሆነ ነው። እዚህ ሚዲያ ላይ መጥቻ አስተያየት የምሰጠው ያለው ይሄ ሚዲያ መጥቻ አስተያየት የምሰጥበት ሰዓት ላይ አንደኛው ወገን የሌላው ወገን ቲፎዞ እንደሚጮህ አውቃለሁ። እኔ እንደምታቀኝ ነው። አንድ ነገር እንኳን ግለሰቦችና ሚዲያ ላይ ያለ ወይ ፌስቡክ ላይ ያለ ሰው ጮህ አይደለም የመንግስት ታንክና ሌላም ነገር እኔ ምን ትክክለኛ ነው የማምነው ነገር ከመናገር ሊያስቆመኝ እንደማይችል ይሄ አሳሳቢ ጉዳይ ባይሆን ኖር አልመጣም ነበር። አሳሳቢ ነው። እንዲህ አይነቱ ነገር ለጊዜው ገርቶ የተለያዩ ምክንያቶች ሊኖራቸው እንደሚችል ገምታለሁኛለሁ። እዛው ውስጥ ገብቼ ነው ስፔኩሌት አላረግም፣ አልጠነቁልም። ነገር ግን ቁልፍ የሆነው ነገር በፈለጉት መንገድ ቢከራከሩ ማምለጥ የሚያችሉት ነገር የአማራ ፋኖ እንቅስቃሴ የአማራ ህዝብ ትግል አንድ የተማከለ ሁሉን የሚያስተባብር ወታደራዊና ፖለቲካዊ ድርጅት ኤፊሽንት የሆነ ስሉጥ የሆነ ስርዓትና ዲሲፕሊን ያለው ስትራቴጂክ በሆነ መንገድ ለሁሉም አማራ ለሁሉም ፋኖ የሚያስብ ታክቲካል የሆኑ ነገሮችንም ከሆኑ በደንብ አድርጎ አጥንቶ መዘዛቸውን ተመልክቶ ውሳኔ ሰጥቶ ስራ ላይ የሚያውላቸው የዚህ አይነት አካል ሳይኖረው በተበጣጠሰ መንገድ ከየትኛውም አካል ጋር የሚደረግ ግንኙነት መጨረሻ ላይ ይሄን ትግል ከፍተኛ ችግር ውስጥ እንደሚጨምር ያለው ይሄን ትግል የሚያደርጉ ይሄን አይነት እንቅስቃሴ የሚያደርጉ ግንኙነት የሚያደርጉ ኃይሎች መጠንቀቅ ይኖርባቸዋል። ለራሳቸው ቅድም እንዳልኩት ነው በፖለቲካ ኢትዮጵያ መመሰለ አካባቢ በጥሬ ጉልበት ላይ የተመሰረተ ሆኖ ጥሬ ጉልበታቸው በተዳከመበት መንገድ ሁሉንም አማራ ፋኖ ስለማያሰባስብ ውይይትም ይሁን ቀጥሎ እንደተባለው ድርድርም የሚገባ ከሆነ ያበይ መጫወቻ መሳቂያ ነው መጨረሻ ላይ የሚሆኑት ያለው። ሌሎችም ቢሆኑ ይሄ ያን የተደራጀ ነገር የመመስረቱን ጉዳይ አሳንሰው ማየት የለባቸው። እንደ እንቅስቃሴ እንደ ህዝብ ከፍተኛ የሆነ ስቃይ መከራ ውስጥ ሊጨምር የሚችል ነገር እየመጣ ነው። ባለ መደራጀትና
አንድ ወጥ የሆነ አመራር ባለማምጣት የተነሳ እና በበኩሌ የምልህ ነገር ይሄን ነው። ይሄ ኢንተርቪው ሰምቼዋለሁ እኔ ምናልባት አቶ አንዳርጋቸው እኔም አንተም ወደዚህ ቃለ መጠይቅ ስንመጣ የነበረን መረጃ አለ። አንተም በአጠቃላይ ነው ለዚህኛው ቡድን ለዛኛው ቡድን በሚል አይደለም ይሄ መድረክ የኛ መድረክም ሚዛናዊ በሆነ መልኩ ሁሉንም ለአማራ ህዝብ ትግል አስተዋጽኦ የሚያደርጉ የትኛውንም መዋቅሮችን እኩል ሽፋን መስጠት አለብን ብለን በዛ ደረጃ እየሰራ እንደመጣን ተመልካቾችም የሚያውቁት ነው። ከዚህ አንፃር አሁንም የተለወጠ አቋም አይኖርም። ግን እንዲህ አይነት ነገሮች ሲመጡ አደጋውን የሚታይ ነገር ካለ አደጋው ላይ ያተኮረ ይሄ ቡድን አደረገ ያ አላደረገም ቡድኑ ላይ ያተኮረ ሳይሆን ድርጊቱ ላይ የሚሆነው ነገር ከአጠቃላይ የአማራ ትግል አንፃር እንዴት ይታያል? አሁን አንተ እንደገለጽከውም የተደራጁት ህዋት እንደዚህም ሆኖ ድርጅታዊ መዋቅሩን ያለቀቀ መሆኑ ኦላም የኦሮሞ ነጻነት ሰራዊትም ማዕከላዊነቱን በጠበቀ መልኩ የሚንቀሳቀስ መሆኑ እነዚህ አካላት ባሉበት ሁኔታ ያልተደራጀውና በተበጣጠሰ ሁኔታ መዋቅሩ የሚታየው ፋኖ እንዲህ አይነት ንግግር መጀመሩ ግንኙነት መጀመሩ በራሱ ችግር አለው ብለን ጥያቄ አንስተንላቸው ነበር ለአማራ ፋኖ ህዝባዊ ድርጅት። አንደኛ መረጃው በርግጥ የመሰረት ሚዲያ መረጃ ነው ማረጋገጥ ይገባናል። ነገር ግን የመሰረት ሚዲያን መረጃ እንደወስደን በዛ መሰረት ነገሩን ብናየው እጅግ አደገኛ ነው እንደሚለው ከሆነ መረጃው በሸዋ ያሉት ኃይሎች የተሻለ አቅም አላቸው እዛ ያሉትን ማነጋገሩ በብልጽግናው መንግስት በኩል ተመራጭ ተደርጎ ታምኖበታል። ስለዚህ በእስክንድር በኩል ያለውን ያቅም ጉዳዩን ከተፈተሸ በኋላ በዛ በኩል ንግግር እንዲጀመር በብልጽግና አገዛዝ በኩል ፍላጎቱ እንዳለ የመሰረት ሚዲያ ምንጮቹን ጠቅሶ ገልጿል። እንግዲህ ይሄ በተወሰነ ደረጃ በጭምጭምታ እንደነበረ እናስታውሳለን። ከየትኛው አካል ጋር እንደነበረ ግን እርግጠኛ ስላልሆነን እንጂ አብይም በተደጋጋሚ እየወጣ ይገልጸው ነበር። አሁን እንደሚነገረን ከሆነ ወይ አውሮፓ ወይ አሜሪካ ድርድሩ እንዲካሄድ በእስክንድር በኩል መጠየቁን የሚገልጽ ነው። እንግዲህ አሁን ይሄንን በተመለከተ የእስክንድር የሚመራውን አካል ለማነጋገር እንሞክራለን። ምክንያቱም ለኛም መረጃ ሲሰጡን አርበኛ ጌታ አስራደም የነገሩን ንግግር እንጂ ከዛ ያለፈ ምንም ነገር የለም ነው። ስለዚህ በመረጃው ማቅረብ ላይ ራሱ ትክክለኛ ነገር የለም ክፍተት አለ ማለት ነው። ለህዝባቸው ትክክለኛውን ነገር እየነገሩት አይደለም ብለን ድምዳሜ እንድንሰጥ የሚያደርግ ነው። ለማንኛውም እነሱን ለማነጋገር አሁንም ጥረታችን ይቀጥላል። ግን ቢሆን አቶ አንዳርጋቸው እንዲህ አይነቱ ነገር ለምን አስፈለገ? አንድነት ባልመጣበት ሁኔታ እንኳን አይደለም ድርድር እንኳን አይደለም ንግግር ግንኙነት በማያስፈልግበት በዚህ ወቅት ላይ የአማራ ህዝባዊ ፋኖ ለምንድን ነው ይሄንን የመረጠው? ምናልባት ይሄን ስንል ድርድርን ከመጥላት ንግግርን ከመጠየፍ አይደለም። ሁሉ ነገር በቦታና በጊዜው ሲሆን ነው ውጤታማ የሚያደርገው። ቀደም ሲልም አንተም እንደገለጽከው እስቲ በዚህ ላይ ምን ማለት ይቻላል? ይሄ በጣም ወሳኝ ጊዜ ነው። እዚህ ላይ የምናደርገው ነገር አጠቃላይ የወደፊቱን ነገር ይወስናልና ምን ማለት ይቻላል? ምንም አሁን እኔ መሰረታዊ የሆኑትን የጋራ አመራር አስፈላጊነት አገር ውስጥ ካሉት የተለያዩ ኃይሎች አሰላለፍ አቋያ ካላቸው አቅም አቋያ በሚገባ ዘርዝሬ ያስቀምጫለሁ። እንደዚህ አይነት ያልተመጣጠነ የድርጅት አቅም ይዘህ የምትገባበት የትኛውም ግንኙነት ባንተ ኪሳራ ነው የሚጠናቀቀው እና የአማራ ፋኖ በሸዋ ላይም ይሁን ጎንደር ላይም ይሁን ወሎ ላይም ይሁን ጎጃም ላይም ይሁን ያሉት የተለያዩ እንቅስቃሴዎች በተናጠል ከየትኛውም አካል ጋር የሚያደርጉት ማንኛውም አይነት ግንኙነት በሙሉ አቅማቸው ሆነው ማሳደር የሚችሉትን ተጽዕኖ የማይፈጥር በመሆኑ የተነሳ ራሳቸውንም ህዝቡንም ይጎዳል። ከእንዲህ አይነቱ ነገር በፊት መቅደም ያለበት እንደሌሎቹ እንደ መንግስት እንደ ወያኔ እንደ ኦላ በሚገባ የተደራጀ አቅም መፍጠር ነው የስራችሁ ሁሉ ስራ የስራዎቹ ሁሉ እናት የሚባለው ነገር ድርጅታዊ የሆነ የጋራ አመራር ይሄ በተናጠል ከሌን ካላደረግነው የሚለው ነገር መፍትሄ አለው ብያለሁ ከዚህ በፊት። አንድ ሰው የግድ መሪ መሆን የለበትም። በኮሌክቲቭ በጋራ አመራር ችግሩን ማቀለል ይቻላል ያለው ሶስት ዝርዝር ውስጥ አልገባም። በጣም ቀላል መፍትሄ አለው። ዋናው ነገር የሚጠይቀው ሪሊ በተደራጀ መንገድ የአማራ ህዝብ ያለውን አቅም ጉልበት ማንኛውንም ነገር አገር ውስጥ የሚታየው ፖለቲካ ላይ ተጽዕኖ ማሳደሪያ እናድርገው ወይ በሚለው ጉዳይ ላይ
የግል ክብር የግል ስም የግል ዝና የግል ጥቅም የሚባል ነገር ወደ ጎን አድርጎ ይሄንን አስፈጽማለሁ ብሎ የመነሳት ጉዳይ ብቻ ነው የሚጠይቀው ሌላ ምንም ታምር የለውም ይሄ ባለለበት ሁኔታ ግን የተለያዩ የሆነ ነገር አደናቀፈኝ እየተባለ ይሄን ነገር ሳይፈጠር ወይም ደግሞ እንደውም ጭራሹኑ እንዲህ አይነቱ ነገር በእንዲህ አይነቱ ትግል ውስጥ የበላይነት ለማግኘት ከሌሎች አካላት ጋር የሚደረግ ድርድር ወይ የሚደረግ ውይይት ከሆነ ደግሞ ጭራሹኑ የከፋ ነው የሚያደርገው ምክንያቱም የአማራን ህልውና ትግል የሚበትን ነው የሚሆነው እንዲህ አይነቱ ነገር እና እኔ ደጋግሜ ሁሉም ሆነ ወንድሞቼ ናቸው ሁሉንም ነው ያገለገልኩት ለሁሉም ነው የምጽፈውን ነገር የምልከው አሁንም ለሁሉም ነው ይሄንን አስተያየት ማቀርባለሁ ምክንያቱም ባንድ ወገን ብቻ ሳይሆን በተለያየ አቅጣጫ የመጡ ተጽዕኖ በዚህ ትግል ላይ ለማሳደር የሚፈልጉ የተደራጁ አካላት አሉ ቅድም የተጠቀስናቸው ይሞክራሉ እኮ በኦላም በኩል እኮ ሙከራ የለም ማለት አይደለም ሁሉም እኮ ይሞክራሉ ምክንያቱም የአማራ ህዝብና የአማራ ፋኖ ትልቅ ተጽዕኖ ማድረጊያ ጉልበት ያለው መሆኑን ይረዳሉ ግን የሚፈልጉት ሁሉም ግን የሁለተኛ ደረጃ ሚና እንዲኖረው አድርገው ነው ስላልተደራጀ ወይ በክፋይ ወይ በተናጠል የሆነውን ነገር ይዘው መሄድ ነው የሚፈልጉት ያለው ይሄንን አይፍ መፍቀድ የለባችሁም ነው በቃ ያልኩ ያለው እኔ ከፈቀዳችሁ ትልቅ መከራ ውስጥ የአማራን ህዝብ ነው የምትጨምሩት ያለው ጉልበታችሁ አንድነታችሁ ነው የመሳሪያ ወታደር ቅድም ያነሳው ነገር በሙሉ ተደምሮ አንድ ድርጅት ውስጥ በአንድ ድርጅት መልኩ መንቀሳቀስ ሲጀምሩ ውይይትም አያስፈልግም ነበር 4 ኪሎ በራፍ ላይ ነበሩ ባይ ነው ውይይት ውስጥ የሚገባ ቢባል አንተ ነህ የውይይቱን ነጥቦች የምትወስናቸው አንተ አልፈልግም ያልካቸው ነጥቦች እንዳይገቡ ማድረግ ትችላለህ ያለው የዛ አይነት የተደራጀ ከፍተኛ የሆነ ጉልበትና አቅም ካለ ጉልበት ነው ሁሉ ነገር የሚገዛው የሶስተኛው ዓለም በተለይ በኢትዮጵያ በመሰለው አገር ውስጥ ምን ይዛሃል በእጅ ነው የምትይዘው ነገር የሰራዊት ብዛት ነው በእጅ የገባ መሳሪያ ነው ያንን የምታስተዳድርበት ድርጅታዊ አቅም ነው የመጀመሪያው ከዛ በኋላ ነው ሌላው ይሄ ገንዘቡ ምናምኑ የዲፕሎማሲው የምናምን የሚባሉት ነገሮች ቀጥለው ነው የሚመጡት ያስፈልጋሉ የህዝብ ግንኙነት ስራ ግን ዞሮ ግን ይሄንን ድርጅታዊ ነገር ከሌለ ግን ሰለባ ነው የሚያደርጉ ቪክቲም ነው የምትሆነው ያለው የተደራጁ አካላት የተደራጀ መንግስት በብዙ ነገሮች አንተ መከፋፈል የሚችል ሉክ አሁን ያልከው መረጃ ዝም ብለው ወሰደው እኮ የመከፋፈል ስራ ነው ትልቅ አቅም ያለው ትልቅ ጉልበት ያለው ሸዋ ውስጥ ያለው ስለሆነ መጀመሪያ ከሱ ጋር እንነጋገር በሚል ሌላውን የአማራ ፋኖ ያገለለ ግን ስራዬ ተብሎ ከሱ ጋር የሚደረግ ንግግር ሌሎቹ ሊያስከፋ ሊያስቀይም በአማራ ፋኖ መካከል ቅያሜና ጥርጣሬ እንደሚኖር አውቆ በብዙ አማካሪዎች አማካኝነት ቁጭ አርጎ አስልቶ አውጥቶ አውርዶ ይሄን አቋም የወሰደው መንግስት ነው በእንዲህ አይነት መንገድ ነው ወደ አንተ የሚመጡት ያለው ምን እንደሚሰሩ ያውቃሉ አንተም ምን እንደምትሰራ በሚገባ ለማወቅ ቅድም ያልኩን አይነት አቅም ያለው ብቃት ያለው ስትራቴጂክ እና ታክቲካል የሆኑት ነገሮች በስነ ስርዓቱ ማሰብ የሚችል የራስ ድርጅት ያስፈልጋል ድርጅት ሲባል ብዙ ነገር ነው የሚያካትተው እዛ ውስጥ ያለው ከፍተኛ ብቃት ያላቸው የፖለቲካ አማካሪዎች የጥናትና የምርምር ተቋማት መረጃ የሚሰበስብ ከመንግስትም ይሁን ከተለያዩ ድርጅቶችም በዚህ የሚቀናቀኑ ወይ የሚፎካከሩ ድርጅቶች ከምትላቸው መረጃ የሚሰበስብ ያንን መረጃ በሚገባ መተንተንና ለስትራቴጂና ለታክቲክ ግብአት አድርጎ መጠቀም የሚያስችል የሰው ኃይል ማሰብሰብ ማደራጀት ይጠይቃል እንደዚህ አይነት ነገር አላቸው ሌሎቹ በዚህ መንገድ አልተደራጀ አካል ነው ይሄ አካል ጥንቃቄ ያድርግ ነው ይሄን ብላለው ካላደረገ ለሁላችንም ትልቅ ጸጸት ትልቅ ውርደት ለህዝቡ ደግሞ ማለቂያ አይደለው ስቃይ ውስጥ ነው የምንጨምረው የሚል ነገር ነው ያለኝ አቶ አንዳርጋቸው በመጨረሻ ሂደቱን እንግዲህ እንከታተላለን የተባለው መረጃ ትክክል ከሆነ በርግጥ ይሄ ትግል እንደዚህ መንገድ ላይ በእንደዚህ አይነት መልኩ ሲሰናከል ሁላችንም ኃላፊነት አለብን እንደ ሚዲያም እናንተም እንደ ፖለቲከኛ ሌላውም እንደየድርሻው ኃላፊነት አለበት እነዚህ ወገኖች
እንዲህ አይነት መዋቅሩ በደንብ ባልተደራጀ ሁኔታ ለምን ግንኙነት ጀመራችሁ ለምን ንግግር ጀመራችሁ ብለን ስንጠይቃቸው የአማራ ህዝብ ስቃይ ላይ ነው ያለው ምግብ ያገኛ አይደለም እርዳታ እየገባ አይደለም ድርቅ ተስፋፋ እነሱን ለመታደግ ነው ሌላው ወንጀል እየተሰራ ነው እነዚህ ወንጀለኞች ተጠያቂ እንደሆኑ የሚል ምክንያት ሰጥተውናል ስለዚህ ይሄ ምክንያታቸው አሁንም እስከ መጨረሻው በትክክል ሆኖ እናገኘው ከሆነ በሂደት የምናየው ነው ነገር ግን አሁን በተባለው መሰረት ሚዲያ እንደዘገበው እኛም በፊት መረጃው አለን ግን ማረጋገጫ ስለሌለን ዝም ብለን መረጃውን ይዘን የተቀመጥነው ጉዳይ አሁን እውነት ይሆነ ከሆነ ግን በርግጥም ነገ ከነጎዳ የሚሆነው ነገር አደጋ ስለሆነ በዝምታ የሚታለፍ እንዳልሆነ እናምናለን ግን ምን መደረግ አለበት አቶ አንዳርጋቸው አሁን ያዛኛው በዛ ክንፍ ያሉት ሌሎቹ የፋኖ አደረጃጀቶች ጠንከር ያለ መግለጫ ነው ያወጡት አውግዘዋል ይሄ ክህደት ነው ብለው ጠቅሰዋል ሰዎቹን በግለሰብ በስም እየጠሩ በክህደት የሚጠየቁ ናቸው ብለዋል በዛ ደረጃስ መኬድ አለበት ወይ መነጋገር አይቻልም ወይ አሁንም ለንግግር ለምንድነው በሩ የተዘጋው ንግግርን ለዛ እየፈቀድክ ለአፍሪካ ህብረቱ ለአብይ ለፈቀደው ሂደት ንግግርን ፈልገ ከራስ ከፋኖ ወንድሞች ጋር መነጋገርን ወደ አንድ ዓላማ ይርክ ነገር ግን በተለያየ መንገድ እየተጣላ መሄድን ለምን መረጥከው የሚለውን እሱንም ይዘን እንደው በዚህ ወቅት ላይ ምንድነው ማለት ያለብን እንደው እንደማጠቃለያ ሐሳብም ሂደቱን በተመለከተ ሰሞኑንም ዳግም እንደምንገናኝ ተስፋ አደርጋለሁ ምንም ጥንቃቄ ማድረግ አሁንም ያለብን የጠላት የሚፈልገው ነገር በጣም በተካረረ መንገድ እንድትካሰስ እንድትሰዳደብ እንድትጋጭ ነው ትልቁ ዓላማው ይሄ ነው ነጥሎ አንደኛውን ወገን ስትራቴጂካሊ ነው ነጥሎ ለማነጋገር ወይ ለማወያየት አቅዶ መጣለው በደም ተዘጋጅቶበት የመንግስት ስራ ነው ይሄ መንግስት ስራ ነው የሚልህ በኢትዮጵያ ውስጥ እነዚህ አራት የተባሉት ሁለቱ የአውሮፓ ህብረትና አሜሪካ ኢጋድና የአፍሪካ አንድነት ድርጅት ያለ አብይ ፍቃድ ኢትዮጵያ መንግስት ምናምን የሚለውን ቃል ያለ አብይ ፍቃድ አዲስ አበባ አንድ ስንዝር ወጥተው በተለይ ደግሞ ነፃ የሆነ ፋኖ ቀጠና ውስጥ መጥተው ከፋኖ መሪዎች ጋር ንግግር ያደርጋሉ የሚል ተረት አትንገረኝ ባብይ ፈቃድ ነው የመጡት ያለው ኢኒሺዬቲቭን ማን ነው የወሰደው እነዚህን ሀገራት ለማስተባበር ሌሎቹ አሜሪካ እና አውሮፓ የራሳቸው ፍላጎት ሊኖራቸው ይችላል በሚያዩት ነገር በሙሉ አገር እንዲረጋጋ ሰላም እንዲሆን ከራሳቸው ኢንተረስት አቋያ ለኢትዮጵያ ህዝብ አዝነው አይደለም እሱ ማወቅ አለበት ሊያደርጉት የሚችሉት ነገር አለ እንደ ኢጋድ አይነቱ ግን በወርቅነህ ገበየሁ የሚመራ ድርጅት አብይ እንደፈለገ የሚያዘው ግለሰብ እዚህ ውስጥ ዝም ብሎ የገባ እንዳልሆነ ወቀው አፍሪካ አንድነት ድርጅትም አካባቢ ምን ያህል ተጽዕኖ ማድረግ የሚያስችል አቅም እንዳለው ኢትዮጵያ መንግስት አብይ እንዳለው መታወቅ አለበት ያለው እነዚህ ሁለቱ በጣም አጣራጣሪ ድርጅቶች ናቸው እነሱን በነፃና ገለልተኛ ድርጅትነት ተጠቅሞ የአሜሪካንና የአውሮፓ ማህበር አንቀሳቅሶ ሊሆን ይችላል ማነው ይሄ ወርቅነህ ገበየሁ ምን ያህል አብይ ታማኝ መሆኑን ዋቅ እንችላለን ወርቅነህ ገበየሁ የኢጋድ መሪ ከሆነ በኋላ በኢጋድ ውስጥ ከፍተኛ የሆነ ሙስና መግባቱን የሚያሳይ መረጃዎች እዛ ኢጋድ ውስጥ የሚሰሩ ሰዎች በዝርዝር ጽፈው ሰጥተውኝ ለአብይ አቅርቤለት ምንም ነገር ያልተደረገበት ሁኔታ ነው የተፈጠረ ያለው ከፍተኛ የሆነ በየትኛውም ዘመን ሆኖ የማያቅ ኢትዮጵያ ውስጥ የተለመደ ሙስና ኢጋድ ውስጥ ወሰደ ሰው ነው ስለዚህ ይሄ ሰውዬ ያለብይ ፍላጎት በራሱ ኢኒሺዬቲቭ ተነስቶ ኢጋድን እዚህ ውስጥ ጨመረው ወጥለኝ ፈጽሞ አላምንም ሌሎችንም የጨመረው እሱ ሊሆን ይችላል ያለው ነፃና ገለልተኛ እንትን ነው ተቋም ነው ኢጋድና ይሄንን ምን እንትን አንወስድም ብሎ አፍሪካን ድርጅትንም ሌሎችንም የሚያንቀሳቀሰው እሱ ሊሆን ይችላል ያለው እና ይሄ የመንግስት ኢኒሺዬቲቭ ነው የነዚህ የአውሮፓ ዩኒየንና የአሜሪካ መንግስት ኢኒሺዬቲቭ ነው ብለው ሊነግሩን የሞከሩት ነገር በፍጹም የማይታመን ነገር ነው ያለ መንግስት ፈቃድ ያለ መንግስት ይሁን ባይነት ነፃ ቀጠና ውስጥ መጥተው ካንተ ጋር ፋኖ ኃይሎች ጋር ውይይት አደረጉ ስለዚህ ይሄንን ማወቅ ይኖርብናል የመንግስት ፍላጎት ነው ለማስፈጸም የመጡት ያለው መንግስት ደግሞ ምን እንደሚፈልግ የታወቀ ነው ፋኖን ባስቀመጠው ስትራቴጂ መሰረት እየከፋፈለ
ከዚህ ጋር ውይይት እያደረኩ ነው ብሎ ሌሎች ጥርጣሬ ውስጥ እንዲገቡ ቅድም ወዳልከው አይነት መግለጫ እንዲያወጡ እንዲሰዳደቡ ከዛም አልፎ ጭራሽኑ እንዲጋጩ እና እሱ ጦርነት ከፍቶ ድሮን አስምቶ ታንክ እና መድፍ ተጠቅሞ ምንም ማድረግ ያልቻለውን ትግል በውስጥ ሽኩቻና በውስጥ ግጭት በውስጥ ጥርጣሬ ለማኮላሸት የሚደረግ ሙከራ ነው። ይሄንን ማወቅ መቻል አለባቸው የአማራ ፋኖ ህዝባዊ ድርጅትም ሰዎቹ በራሳችን ነው የመጣ ነው ቢሏቸውም እኔ ይሄን ያህል ደንቆሮ ናቸው የሚል እምነት የለኝም። በራሳቸው ኢኒሺዬቲቭ እንዳልመጡ ማወቅ አለባቸው። ሊያውቁ የሚችሉበት ሁኔታ እንግዲህ የለም ብዬ ባስብም እንኳን በጥንቆላ ማወቅ ግን መቻል አለባቸው። በምንም አይነት መንገድ በራሳቸው ኢኒሺዬቲቭ እንደማይመጡ ከመጡ ከመንግስት ነው መንግስት ምን ፍላጎት አለው የሚለውን እዛ ላይ ደምረው ተመልክተው ይሄ ለአማራ ያዋጣል ወይ የሚል ጥያቄ አንስተው የጀመሩትን ነገር ሌሎች ጋራ ወደ አንድነት ከመምጣታቸው በፊት ሊያስኬድ እንደማይችል አውቀው በጊዜ ዳቆሙ። ሌላ ዓላማ ከሌላቸው በስተቀር ሌላ ዓላማ ካላቸው ደግሞ በቅርቡ እናየዋለን። የትም ተደብቆ የሚቀር ነገር አይደለም፣ ግን አደገኛ ጉዞ ነው። እግረ መንገዱ ግን ሌሎቹም እንደነዚህ ጎልቶ ባይወጣም ሌሎቹም በቀጠናው እየተፈጠረ ያለ አጠቃላይ የኃይል አሰላለፍ ለውጥ አለ። በዛ ኃይል አሰላለፍ ለውጥ ውስጥ በተደራጀ መንገድ አንድ ቡድን ሳይኖራቸው የተደራጀ አካል ሳይኖራቸው በተናጠል ከተለያዩ ቀጠናውን ተጽዕኖ ማሳደር የሚችሉ ወያኔም ይሁኑ ሌሎችም አካላት ጋር የሚያደርጓቸው ግንኙነት ዞሮ ልክ እዚህ አማራ ፋኖ እንደሚያደርገው የአማራ ፋኖ ህዝባዊ ድርጅት እንደሚያደርገው ግንኙነት ጎጂ ነው። እነሱንም ማስጠንቀቅ እፈልጋለሁ ያለው ተመሳሳይ ችግር ውስጥ ነው የሚገባው። መረጃው ስላለኝ ነው ይሄንን ብለው ይሄ በአደባባይ የወጣው ግን መናገር የምንችለው ነው። ማቆም ይኖርባቸዋል። መስራት የሚገባቸው ቅድም እንዳልከው ነው። ከዚህ ጋር መነጋገር እየቻሉ እርስ በርሳቸው ለመነጋገር ለምን እንደማይችሉ አይገባኝም ያሉት እሱ ብቻ አይደለም። ጎንደር ላይ ተቀምጦ ጎንደር ውስጥ ያሉ ፋኖች አንድ አይነት ድርጅት ለመመስረት በአንድ ላይ በቆሙበት ሰዓት ላይ ከጎንደር ወንድሞቹ ተለይቶ አንድ ቡድን ሸዋና ወሎ ውስጥ ካሉ ጋራ መነጋገር የሚችል አንድነት ፈጥሮ ድርጅት መስርቻለሁ የሚልበት ነገር በጣም የሚያስተዛዝብ ነው። አጠገቡ ያሉትን የጎንደር ፋኖች ማነጋገርና ከነሱ ጋር መስማማትና አንድ ወጥ የሆነ የጎንደር የፋኖ አደረጃጀት መፍጠር ነው የሚቀለው ወይስ በዙምና በዋትስአፕ እየተነጋገርክ የምትሰራው ስራ ነው የሚቀለው? ያለው ተመሳሳይ የሆነ ነገር ነው ማቀርብልህ ያለው ወሎ ውስጥም ያለው ነገር የቱ ነው የሚቀርበው? ያለው አጠገባቸው ካለው ጋር ነው ማለቅ ያለበት። መጀመሪያ መሆን ያለበት ጎንደር እንደ ጎንደር፣ ወሎ እንደ ወሎ፣ ጎጃም እንደ ጎጃም፣ ሸዋ እንደ ሸዋ ጥርት ባለ መንገድ አንድ ብርጌድ ሳይቀር በሙሉ አንድ ላይ በአንድ ድርጅት አስገባ በኋላ የነዚህ አራቱ ቀጠናዎች አመራሮች በጋራ አመራር መልኩ ወደ ላይ በሚወከሉ እንዲሁም ሁለት ሰዎች በሚወከሉበት መንገድ የጋራ አመራር ከአራቱ ክፍለ ሀገር ቢመጣ አንዳቸው እኔ ካልሆንኩ ብለው የሚከራከሩበትን ሁኔታ ያስቆመዋል ብለን ተናገርን። በቃ ይሄንን በማድረግ ችግሩን መፍታት ይቻላል። ከዚህ ውጪ ግን እኛ ቆምነው ድርጅት አለና እዚህ ውስጥ ግቡ፣ ሌላው ደግሞ ሌላ ድርጅት አቆመው ነው እናንተ መጣችሁ እዚህ ውስጥ ግቡ የሚባለው ነገር ዘላለም አንድ የጋራ ድርጅት እንዳይኖረው የሚያደርግ አሰራር ነው። በሳይንሳዊ እኮ የሆኑ መፍትሄዎች አሏቸው። እንዲህ አይነት ችግር በሚፈጠርበት ሰዓት ላይ አንድ ስልጣን ኖሮ ለዛ ስልጣን አራት ሰዎች ሞተን እንገኛለን እሱን ካልያዝን ድርጅቱን እናፈርሳለን እኮ ሲባል ምን የሚባላል? ኦኬ ያቺ ስልጣን ለሁላችሁም አትገባም ትቀራለች። ስለዚህ አንድ ስልጣን ሳይሆን የሚኖረው በጋራ አንድ ሰው ሚዛት ስልጣን ሳይሆን በጋራ የምትይዟት እናደርጋለን ተብሎ እኮ በቢዝነስ ዓለምም ሁሉ አለ። በፖለቲካ በሰላምና ምናምን ድርድር ውይይት በሚደረግበት ሰዓት ላይ ስራ ላይ እኮ የሚውል መፍትሄ አለ። ይሄን ስራ ላይ አውለው በቀላሉ መፍታት እየቻሉ እኔ ጋር ያለው ውስጥ ማተገባ እኔ ጋር ያለው ጋር መተገባ ሁለትና ሶስት ድርጅት ከሆንክ በኋላ እንደገና ያችን ሶስት ድርጅት ወይ ሁለት ድርጅት ማን ይምራት የሚል ደግሞ ሌላ ፉክቻ ውስጥ ልትገባ ነው እና ያ አሰራር አያዋጣም። በቀላሉ ቁርጠኛ ከሆናችሁ ሌላ መንገድ አለው የጋራ አመራር መፍጠሪያ፣ ያንን ስራ ላይ አውሉት ነው በቃ። ከዚህ በኋላ የሚጨምረው ነገር ያለ አይመስለኝም። ያለው ግን ከሳይለ ዛሬ ይበቃኛል። ሁኔታውን እንግዲህ አቶ አንዳርጋቸው እንደተባለው ነው። እስቲ
አሁንም ካንተ ጋር እየተነጋገርኩ ወደ አማራ ፋኖ ህዝባዊ ድርጅት አመራሮች ጋር እየደወልኩ ነበር የወጣው መረጃ በትክክልም ከነሱ እንደሆነ መሰረት ሚዲያ እንግዲህ በቅርብ ጊዜ መጣ በጣም ታማኒ የሆኑ መረጃዎችን በማቅረብ የሚታወቅ ሚዲያ ነው በገለልተኝነትም ሆነ በታማኒነት ጥያቄ የሚነሳበት አይደለም ስለዚህ ያወጣው መረጃን አምኖበት ትክክለኛ መሆኑን አርጎ ስላቀረበም ነው እኛ የጠቀስ ነው እንጂ እንደማንኛውም ዩቲዩብ ላይ እንደበረከተው ወፍዘራሽ አይኑ ወሬዎች ሆነው አይደለም እዚህ ሚዲያ ላይ ሲመጣቀስ ነው ትክክለኛ መረጃ የሚያቀርብ ሚዲያ መሆኑንም ስላመንን ነው በዚህ ደረጃ የአማራ ፋኖ ህዝባዊ ድርጅት ከአማራ ህዝብም ከኢትዮጵያ ህዝብም በተደበቀ ሁኔታ ይህንን ድርድር ጀምሮ ከሆነ ትልቅ ታሪካዊ ስተት ነው የሰራው ይሄ ታሪካዊ ስተት በርግጥ የአማራ ህዝብ የጀመረውን ትግል ላፍታም ወደ ኋላ የሚመልሰው አይደለም የተወሰነ መንገራገጭ ሊፈጥር ይችላል እንደሆነ እንጂ ህዝብ ከተነሳ በኋላ በእንደዚህ አይነት መልኩ በሸፍጥና በእንዲህ አይነት ከጀርባ በሚደረግ ድርድር የሚመለስ ጥያቄም አይኖርም ለጊዜው ሊድበሰበስ ይችላልና ያለ ስማቸው ያለ ግብራቸው ስማቸውም ተነስተው ከሆነ መተው በዚህ መድረክ ላይ እንዲያጠሩትና ትክክለኛው ይሄ የተደበቀ የተደበሰበሰ ሳይሆን ትክክለኛው መረጃ እንዲሰጡን አሁንም እድሉን እንሰጣቸዋለን ይሄን ስንል በገለልተኝነት ሆነን ነው ከምንም በላይ ለአማራ ህዝብ ፋኖ ያደረገላለው ትግል ስኬታማነት ይሄ እንደ አንድ ሚዲያ ያበረከተ ያለውን አስተዋጽኦ በመቀጠል ወደፊትም ተመሳሳይ ነገሮችን እንደዚሁ ያጋለጠን ለህዝብ ወገንተኝነታችንን የምናሳይበት ሁኔታ ይቀጥላል ማለት ነው